መልካም ወጣት ሲጀምር ነው ወይ ይሄ ግለሰብ ወንጌል ሲሰራ ሰዎችን ወደ መዳን ሲጠራ ነው ወይ ይሄን ጉዳይ የምታመጡት የምትሉ በጣም ከሎጂክ የራቀ ጥያቄ የምትጠይቁ ሰዎች አላችሁ። የቴዲ አይን እኮ ወይም የይቅርታ የታዱሻ አይን እኮ ስኬጁል አውጥቶ መልካም ወጣት ሲደርስ መልካም ወጣት ፕሮግራምን ለማጠልሸትና ለማቆሸሽ ብሎ ማየት አያቆምም። በአንድ አይን ማየት የሚያቆመው ሲታመም ወይም ጥቃት ሲደርስበት በጊዜ ሕክምና ሳያገኝ ነው። ይሄ ግለሰብ በዮናታን አክሊሉ እጁን ሰብስቦ የሚያውቀውን ከዚህ በፊት ያሳከመውን አሳክሞት ያውቃል። በነገራችን ላይ እንደ አንዳንድ ሰዎች ቀርባችሁ አታወሯቸውም። ሐሰተኞችን ሄዳችሁ ብታወሯቸው ጥሩ አይደለም። እነሱ እንዲለወጡ የምትፈልጉ ከሆነ ቢሮአቸውን አንኳኩታችሁ ምሳ እየበላችሁ የእግዚአብሔር ሰው ይሄው ጌታ እያዳነ በሱ ሰው እየተጠቀመ አይደል? ለምንድን ነው በቢሮ ሄዳችሁ ማታናግሩ? ለምንድን ነው በግሉ ማትነግሩት? የሚለውን ነገር ላድርግ ብሎ ተጠጋ። ሲጠጋ ገጸ በረከቶች መጡለት፣ ጥሩ ነገር መጣለት፣ እድል መጣለት፣ ጥሩ ነገር ተሰጠው። ምክንያቱም እነዚህ ሰዎች ፍቅር በሚመስል ነገር በድለላና በጉርሻ ወይም በስጦታ ብዛት ሰውን መያዝ ስለሆነ አጀንዳቸው ወደ እነሱ ጉያ ስትጠጉ ብዙ ገንዘብ ታገኛላችሁ፣ ሰዎች እንዲሰሟችሁ ያደርጋል፣ የማይጨበጥ ብዙ ተስፋ ይሰጣችኋል፣ መጽሐፍ ታሳትማለህ ይሏችኋል፣ ቸርች ትከፍታለህ፣ ሚኒስትሪ ታቋቁማለህ ይሏችኋል፣ ብዙ ተስፋ ይሰጧቸዋል፣ ውጭ ሀገር ልካል ይሏቸዋል፣ ብዙ ነገር ይሏቸዋል እነዚህ ሰዎች። ምክንያቱም ሰውን የሚይዙት በክርስቶስ ኢየሱስ ባለው እውነት ሳይሆን በድለላ ቃልና በችሮታ ወይም በስጦታ ነው ሰውን የሚይዙት እነዚህ ሰዎች። ስለዚህ ታዱሻ ዮናታንን ተጠግቶት አብሮት ሆኖ ለውጠዋለሁ ብሎ አሁን አንድ ቅበተ እምነት ላይ ሰራለሁ የሚል አንድ ግለሰብ አለ። ሶሻል ሚዲያ ላይ የምታውቁት እዚህ ፌስቡክ ላይ የሚጽፍ ድሮ ቅበተ እምነት ይሰራ የነበረ የመለኪያ ያለ የሚል መጽሐፍ የጻፈ አሁን መለኪያውን ጥሎ የሐሰት እንዳረቄ የሐሰት መለኪያ ሞልቶ ሐሰትን በመለኪያ ሞልቶ እየተጓተ ሐሰተኞችን ካልተቀበልኩ የሚል ኤርሚያስ ሁሴን ጋር ሄዶ የሚሰብክ ኤርሚያስ ሁሴን እንግዲህ የምታውቁት ሐሰት ትንቢት የሚናገር የሐሰት ትንቢት የሚለማመድ ብዙ ሰዎችን መድኃኒት በማስጣት ብዙ ነገሮችን ያደረገ የሚታወቅ ብዙ ምስክርነት ኤቪደንስ ያለበት ሰው ጋር ሄዶ የነሱ ቬሎ ጎታች በመሆን ሙሉ ጊዜ የቅበተ እምነቱን ትቶት ወይም ወንጌልን ማቀብ ትቶ የነሱ አገልጋይ የሆነ አንድ ወንድም አለ። ልክ እንደዛ ወንድም ይሄ ወንድማችን ሄዶ ሞክሯል። ግን ህሊናችሁን እንድትሸጡ አፋችሁን እንድትሸብቡ እውነትን ኮምፕሮማይዝ እንድታደርጉ ከብዙ ስጦታዎች በኋላ እንደ እርካሽ እንደ ቆሻሻ ማንንም እንዳልሆናችሁ እንዲሰማችሁ የፈለጉትን የሚያደርጉባችሁ ሰው እስክትሆኑ ድረስ ዝቅ ያደርጓችኋል፣ ያራክሷችኋል እነዚህ ሐሰተኞች። በቃ ይሄ ነው ነገር። ይሄ ወንድማችን ይሄንን አይቶ ነው እንግዲህ አረ በክብሬማ አረ በማንነቴማ አትመጣም፣ ሰተኸኛል፣ አድርገህልኛል፣ ተቀብለኸኛል፣ ጥሩ ነገር ሰተኛል፣ ግን በዚህ በኩል እንዳልናገር አፌን አትዘጋውም ብሎ እግዚአብሔርም ሲረዳው ከዚህ ሰው ወጥቶ ወደ እውነቱን ወደ መናገር ሲመጣ ነው እንግዲህ ድብደባ የደረሰበት በሰው አሲዞ። አንዳንድ ጊዜ ጥቃት ሲደርስባችሁ የፖሊስ ያለ ትላላችሁ፣ በህግ አምላክ ትላላችሁ፣ 911 ትላላችሁ፣ ደውላለሁ ህግ አምላክ ትላላችሁ። ህግን የሚያስጠብቁ የለበሱ ሰዎች በፓትሮል መተው ቆመው እያዩአችሁ ስትደበደቡ ግን ምን ትላላችሁ? አይናችሁ ደምቶ ቆስሎ መነጽራችሁ አይናችሁን ወቅቶት አይናችሁን ሽፋሽፍት ወቅቶት ታማሚ አይናችሁ ፐርፐዝሊ ከዚህ በፊት እንደታመማችሁ የሚታወቅ ቀኝ አይናችሁ ስትደብድቦ ሐኪም ቤት መግባት ሲገባችሁ በምትኩ ግን እስር ቤት ተወርውራችሁ ከታሽ መሆን ሲገባችሁ ፍትህ ለእናንተ ማዘንበል ሲገባው እናንተ ተከሳሽ ሆናችሁ በሰንሰለት እጃችሁ ታስሮ ለፍርድ ቤት ስትንከራተቱ ሊሰማችሁ የሚችለውን ነገር እንድታውቁ ነው ዛሬ ታደለ ነጋሽን እዚህ ቦታ ላይ ይዤ የመጣሁት። ስናወራ ስለነዚህ ሐሰተኞች የውሸት ታሪክ ፈጥረን ሳይሆን የምር የተደበቀ አውሬነታቸው በአንዳንድ ሰዎች ህይወት ውስጥ እንደተገለጠ እንድታውቁ ነው። የነዚህ ሰዎች አውሬነት ከተገለጠባቸው በህይወታቸው አውሬነታቸውን ካረጋገጡ ሰዎች አንዱ ታዱሻ ነው። ሚስቱን
ባላልባ አደርግሻለሁ ልጆቹን ልጅ አልባ አደርጋቸዋለሁ ተብሎ ተዝቶባቸዋል። ዛቻዎችን አስተናግደዋል። ገባችሁ? ዛቻዎችን አስተናግዳቸዋል። ህንድ ፊልም ላይ እንደምታውቁት ሌሊት በመኪና የዚሁ ግለሰብ አባሪዎች መጥተው ሌሊት በመኪና እየዞሩ ወጥተህ ካልገደልን ካልጎዳንህ ብለው ቤተሰቡን እስኪያውኩበት ድረስ ህፃናት ልጆች የዮናታንን ቪዲዮ ምስል ሲያዩ ይሄ ነው አባባን የደበደበው። ምክንያቱም በሩ ላይ ጎረቤቶች የብዙ ሃይማኖት ተከታዮች ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም ባለበት ነው አደባባይ ነው የተደበደበው። አሁን የቀረጹት ሰዎችን በጉልበት በፖሊስ አስይዞ ካሜራቸውን ተቀብሎ ስልካቸውን ወስዶ አዲስ ስልክ በምትኩ ሰጥቷቸዋል። የቀረጹትን ሰዎች ከአይምሮ ግን እንዴት አውጥተህ ትደልታል? የሰው አይምሮ ወስደ አዲስ አይምሮ አትገዛም። ብዙ በአይምሯቸው የዚህን ሰው ጉልበተኝነት ባለጊዜነት ያዩ ሰዎች አሉ። ይሄ ሰው ሲደበደብ ማለት ነው። እና ይህን ታሪክ ለምንድን ነው የምንነግረን? አሁን ልመና ያስወጣን ዮናታን አክሊሉ የተባለ ደብዳቤ ነው። በቃ 4 ነጥብ ልመና እንድንወጣ ምክንያት የሆነን ዮናታን አክሊሉ የሚባል ደብዳቤ ነው። የዚህን ሰው አይን ደብድቦ አይኑ ኦፕራሲዮን እንዲያስፈልገው በሕክምና እርዳታ ካላገኘ የሚጠፋበት ደረጃ እንዲደርስ አድርጓል። በቃ ይህንን ለመናገር ነው። የምትጨምረው ያለውን ትንሽ ነገር ተናገርና ቀጥለህ ቅድም የነበሩ ኦዲየንሶች ይኖራሉ፣ አዲስም የገቡ ይኖራሉ። ሀሳብህን ጠቅልል አድርገህ ወደ ጥያቄያችን እንገባለን። መልካም አመሰግናለሁ አቤላ። ሌሎቻችሁንም እንደዚሁ። እኔ አንድ እውነት ልንገራችሁ፣ ከፈለገ ህክምናው ይቀር። ሪሊ እውነቴን ነው የምላችሁ። አንድን እውነት ከመናገር ያችን እውነት ከመናገር ወደኋላ አለ ነው። ጥቅምን በተመለከተ ጥቅም ረግጬ ነው የወጣሁት። እኔ ጣቴን የበላሁትን ነገር ጣቴን ከትቼ ነው ያስወጣሁት፣ ፊት ለፊታቸው ማለት ነው። ህሊናዬን መሸጥ አልችልም። ህሊናዬን አሁንም አልሸጥም። እኔ የሚሸጥ እውነት የለኝም። ያለውን እውነት ተጋርተን እንኖራለን። እኔ ይለወጥበታለሁ ወይ ሌላው ይለወጥበታል እንጂ አይነገድበትም። እውነቴን ነው የምላችሁ። እዚህ ጋር ኮሜንት የምትሰጡ ሰዎች እኔ ስለ እናንተ አዝናለሁ። አንድም የምታውቁት ነገር የለም። እንደ መልአክ ሆነው የቀረቧቸውን ሰዎች መልአክ ነው ከማለት ውጭ ጀርባቸውን አታውቁም። ሶሪ ይሄንን ስል የሚከፋችሁ ሆነ አዝናለሁ። ኮሜንታተሮችን ተዋቸውና አንተ የደረሰብን ነገር በቃ አሁን የደረሰብን ባጭሩ ቅድም ነግረህናል። ለምንድን ነው ዮናታን ጋር ሄድከው? አጠር አድርገህ መልስልኝ። ለምንድን ነው አንተ ዮናታን ላይ ትጽፍበት ነበር፣ ሀሳብ ትሰጥበት ነበር? በምን ምክንያት እንዴት ነው የሄድከው? ማን ነው እንድትሄድ እድል የፈጠረል ወይም እንድትሄድ ያነሳሳቅ? እሱን አጭር አድርገህ ገጠመኙን ንገረን። ከዛ 2 ጥያቄ ልጠይቅህ ወደ ጉዳያችን እንገባለን። መልካም። እኔ ዮናታን አክሊሉ ከቸርች ወጥቶ ግሎ አገልግሎት ጀምሬያለሁ፣ ራዕይ ተሰጥቶኛል ብሎ መቀባጠር ከጀመረበት ጊዜ ጀምሮ ስቃወመው የነበረው መጀመሪያ ከዛሬ 10 ዓመት በፊት ጀምሮ ማለት ነው። በፌስቡክ ላይ ተቃውሞ እየጠነከረ ሲሄድ ብዙ ግጭቶች ውስጥ ገብተናል። በነገራችን ላይ ይሄ የአሁኑ አደባባይ የወጣ ድብደባ ሆነ እንጂ ከዚህ በፊትም 2 ጊዜ ደርሶብኛል። ቀጥታ እሱ ባይሳተፍም አንዴ መጥቶ ዝቶብኝ ህዝብ መካከል፣ ገበያ መካከል ዝቶ ተሳድቦ ሄዷል። ከዛ በኋላ ግን 2 ጊዜ ጥቃት ደርሶብኛል በሚላኩ ሰዎች ማለት ነው። እና አስተምሮን ልምምዱን ከመጀመሪያ ጀምሮ እቃወማለሁ። አንድ ጊዜ ግን የአንድ ከተማ ልጆች ናችሁ፣ በጣም ከመሰረታችሁ የምትተዋወቁ ከድሮም የምትተዋወቁ ልጆች ናችሁ። ስለዚህ አሁን እድሉን እንፍጠርና ፊት ለፊት ተነጋገሩ፣ የሚታረም ነገር ካለ ተራረማላችሁ ብለውን መጋቢ ጻድቁ አብዶና ዶክተር መኮንን ደጉ ናቸው ያቀራረቡን ፊት ለፊት ከዚህ በፊት ማለት ነው። ከምሽት ጀምሮ ሌሊቱን ሙሉ የፈጀ ከ12 ሰው በላይ የተገኘበት ንግግር ላይ ተነጋግረን ሐሳባችንን አቀረብን፣ እሱም አቀረበ። መጨረሻ ምንድነው የተባለው? ይሄ እኮ የሐሳብ ፍጭት ነው። በዚህ የሐሳብ ፍጭት መካከል ተቀራርባችሁ ብትሰሩ፣ አብራችሁ ብትሆኑ ትልቅ ለውጥ ልታመጡ ትችላላችሁ የሚል ግብዣ ቀረበልን። በዚህ ተነጋግረን መጀመሪያ የነበረኝን ተቃውሞ አቁሜ ከዮናታን ጋር አብሬ መስራት ጀመርኩ። ግንኙነታችን በተሻለ ሁኔታ ሆነ። ሐሳቦቻችንን ፊት ለፊት እየተነጋገረን ቀጠልን።
በዚህ አብረን በመቀጠልበት ጊዜ እውነቴን ነው የምላችሁ፣ ምቾትን ካስፈለገ ከዮናታን ቤት ውጪ የሚመች ነገር የለም። እኔ ለሱ ቪአይፒ ነኝ ከመጀመሪያው ነው። እዛ ቤት እኔ ክብር እንጂ ውርደት አይቻላቅ። ለራሴ ፐርሰናል ገንዘብም ቢሆን አገኛለሁ፣ ክብርም ቢሆን አገኛለሁ። ይሄ ማንም እዛ አዲስ ኪዳን ካህናት አካባቢ ያለ ሰው የሚያውቀው ነው። እየቆየን ስንሄድ ግን ዮናታን አክሊሉ ጋር ለውጥ አይደለም እየተባባሰበት ነው የመጣው። ቅይጥነቱ እየተባባሰ ነው የመጣው። በዛ ላይ ደግሞ ከሚናገረው ቃል ውጭ ያለው ፐርሰናል የሆነ ላይፉ ሌላ ነው። በቃ ተሳዳቢ ነው። በዛ ላይ ደግሞ ግለሰቦችን በሚገርም አይነት ሁኔታ የሚበድል ሰው ነው። ከሳቆ ጀርባ ያሉ እጅግ በጣም የከፉ ነገሮች አሉ። ይህንን ፊት ለፊት ነው ስቃወም የነበረው። ይህንን በምቃወምበት ሰዓት እንዴት አብረኸኝ ሆነህ ይህንን ነገር ፊት ለፊት ትቃወመኛለህ ነው። እኔ ህሊናዬን አልሸጥኩለትም። የዳንኩበትን እውነት የወንጌልን እውነት አልሸጥኩለትም። በዚህ አይነት ሁኔታ የምትቀጥል ከሆነ በነገራችን ላይ የመጀመሪያ የአይን ህመሜ በጀመረኝ ሰሞንና በጣም በተባባሰብኝ ሰሞን ላይ ከፍተኛ ብር አውጥቶ አሳክሞኛል። ካለን ወዳጅነትና ካለን ቅርበት አንጻር ያውቃል። አይኔ ጥንቃቄ እንደሚፈልግ፣ አይኔ ክትትል እንደሚፈልግ ያውቃል። የትኛውን አይኔን ደግሞ በጣም እንደሚያመኝ ያውቃል። ይሄ ሁሉ ባለበት ሁኔታ ነው የተደረገልኝ ነገር ከህይወቴ አይበልጥም፣ ከትውልዱ አይበልጥም፣ ከቤተ ክርስቲያንም ከወንጌልም አይበልጥም። የተደረገልኝ ነገር በተደረገልኝ ነገር ደግሞ የማየውን እውነት መደበቅ አልችልም። ፊት ለፊት ነው ምነግረው። ይሄን ደግሞ በዙሪያችን ያሉ ማናቸውም ያውቃሉ። ፐርሰናሊ ቁጭ ስንልም አወራዋለሁ፣ ከሰው ጋርም ስንሆን አወራዋለሁ። ይሄ ነገር አልተመቸውም። ይሄንን ነገር ተው አመቻችተህ እለፍ ነው። ስለዚህ ይሄን ነገር ደግሞ አመቻምቼ አላልፍም፣ በበላውትም ነገር አልገዛም ብዬ ጣቴን ከትቼ ነው አውጥቼ ከሱ ጋር ሄድኩት። በቃ ስለዚህ ግልጽ የሆነ የሃይማኖት ልዩነት አለን፣ ግልጽ የሆነ የትምህርት ልዩነት አለን፣ ግልጽ የሆነ የልምምድ ልዩነት አለን። ከወንጌላዊው ክርስትና ባህሪ ጋር የሚሄድ ሰው አይደለም፣ ከወንጌላዊ እውነት ጋር የሚሄድ አይደለም። አገልግሎቱም እሱ ቤተክርስቲያን የሚላትም በዚህ መንገድ የምትሄድ አይደለችም። የግል ንብረቱ የእሱና የባለቤቱ ንብረት ናት። እግዚአብሔር በገዛ ልጁ የዋጃትን ቤተክርስቲያንን የምትወክል አይደለችም። የእግዚአብሔር ናት የምንላት አይደለችም። ይሄ ነው ተቃውሞ። ይሄን ደግሞ ደረጃ በደረጃ ፖይንት በፖይንት አስቀምጫለሁ። በዚህ ደግሞ እንታወቃለን። የዚህን ሰዓት ነው አብረን መሄድ አልቻልንም። ሐሳባችን ሊገጥም ስላልቻለ ተለያየን። ከተለያየን በኋላ ነው ዝም ብለህ ተቀመጥ። እሱም የእሱ አጋሮችም ጋርዶቹም በገንዘብ የቀጠራቸው። በነገራችን ላይ ዮናታን አክሊሉ ተከታይ የለው፣ በኮንትራት የተገዛ ሰው ነው የሚከተለው። ቋሚ ሰው የለው። የሚያደናንቁት፣ የሚደግፉት፣ ሰው የሚደበድቡለት፣ እሱ በበላው የሚያገሱለት እነዚህ ሰዎች ሁሉ የኮንትራክት ሰዎች ናቸው። ማንም ሰው አብሮት ቀጥሎና ዘልቆ አያውቅም። ከአዳዲስ ሰው ጋር ነው የሚቀጥለው። የሆነ ነገር ሲያውቁ እነሱም ይሄዳሉ። እከሌ ብዬ ልቆጥርላችሁ ይችላሉ። ከመጀመሪያው እስካሁን ድረስ አንድም ሰው አብሮት የዘለቀ የለም፣ ምናልባት ቤተሰብ ካልሆነ እና ልዩነታችን እየሰፋ ሄደ፣ ተለያየ። ስለዚህ ተጠግተ እንድታናግረው እንድታዋራው ወዳጅ አድርገህ እንድታቀርቡ ያደረጉ ያልካቸው ዶክተርና መጋቢ ጻድቁ ናቸው ማለት ነው። መጋቢ ጻድቁ፣ ዶክተር መኮንን ደጉ። ስለዚህ በእነሱ ምክንያት ተጠጋ፣ ከዛ ነገሮችን ለመለወጥ ሞከርክ። ከዛ እሱ ነገሮችን ለመለወጥ ሞከርክ። ከዛ እሱ ሊለወጥ እንደማይችል ሲገባህና ነገሮች እየከፉ ሲሄዱ ኦፊሻሊ መለየቱን መረጥክ ማለት ነው። መለየቱን መረጥኩ። ተቃውሞዬን በግልጽ አቀረብኩ። ስለዚህ ያንን ተቃውሞውን ተው ነው። ብዙ መደለያዎች አሉ። የመጀመሪያ ሊጠቅሙ እንደሚችሉ ሁሉ ተነግሮኛል። ከዛ ይልቅ ግን እኔ ህሊናዬን ማሳረፍ ነው የፈለግኩት። ተቃውሞዬን በቀጠልኩ ቁጥር ይሄ ፊት ለፊት አደባባይ የወጣው ጥቃት እንጂ ያ ከመድረሱ በፊት ወጥተህ ማትናገራቸው ነገሮች እጅግ በጣም ሲስተማቲካል በሆኑ ሁኔታዎች የነበሩ እጅግ በጣም የተደራጁ ጥቃቶች ነበሩ። ዞር ብለህ መናገር እንኳን የማትችለው ኢቭን በስራህ ላይ በመውጣት በመግባት በማህበራዊ ህይወት ላይ የሚደርሱበት ጥቃቶች አሉ።
ይሄኛው ያ ጥቃት አልመልስ ሲለው በዛ እኔን ማቆም ሳይችል ሲቀር ነው ፖሊሶች ባሉበት ቦዲጋርዶቹን ይዞ የኋላ የፍጥኝ ይዞ ያን ያሳከመውን የቀኝ አይኔን ደጋግሞ ይቀጠቀጠኝ። ከዛ ጊዜ ጀምሮ ደም መፍሰስ ጀመረ፣ አይኔ መጋረድ ጀመረ። በጊዜም ሕክምናውን ስላላገኘው የአይን ግፊቴ እየጨመረ መጣ፣ ወደ ግላኮማ መቀየር ጀመረ። ለዛም ነው በ3 ደረጃ ሰርጀሪ አስፈለገኝ። ይሄንን አድርገው እንኳን ሶሪ የሚል ነገር የላቸው። የሚገርሙ አሁን እኔ መልካም ወጣት ስለደረሰ ነው የሚሉ ሰዎች እኔ በጣም ይገርሙኛል። እኔ ጥቃት ሲደርስብኝ ጥቃት አደረሰ ብለው እንኳን አፋቸውን ሞልቶ መናገር ያልፈለጉ ሰዎች ናቸው። እንደ ጽድቅ የቆጠሩለት ሰዎች ናቸው። ዛሬ ህመሜ ተባብሶ ስወጣና ስናገር ደግሞ መልካም ወጣት ደረሰ። አመቱን ሙሉ እኮ ስንናገር ነበር። እኛ እኮ ሙሉ አመቱን እነሱ ናቸው ሰኔን ጠብቀው መልካም ወጣት ብለው የሚመጡ አመቱን ሙሉ ዝም ብለው። እኛ እኮ አመቱን ሙሉ ስንጽፍም ስንቃወምም ነበር። ለእኛ ሰኔ አዲሳችን አይደለም። ሲጀመር መልካምነት የሚጀምረው ፍትህን ከመቀበል ጽድቅን ከመውደድ ጋር ተያይዞ ነው። እዚህ ጋር በጓሮ አይኖች እያጠፋ በአደባባይ ሲጋራ ትቻለ የሚል ወጣት ማስመስከርክ እግዚአብሔር ፊት ሊታየል የሚችልበት መንገድ አይኖርም። የመጀመሪያው ነገር ከባልንጀራ ጋር ያለህን ጉዳይ ጨርስ፣ መጽሐፍ ቅዱስ የሚለው መባህን አስቀምጥ፣ ከዛው ከባልንጀራ ጋር ያለህን ነገር ጨርስ ነው የሚለው። ስለዚህ አገልግሎት ራሱ መስዋዕትን ከመሰዋት በፊት ከባልንጀራ ጋር ያለን ጣጣ መጨረስ ነው። አይንህን ተመታክ፣ አይንህን ከተመታክ በኋላ ምንድን ነው የሆነው? እነዛ የመጡት በፓትሮል የመጡት ፖሊስ የሻሸመኔ በወቅቱ የነበረው ኮማንደር ምን አደረጉ? አይንን ከተመታ በኋላ በአደባባይ ላይ ማለት ነው። ይሄ ሲደረግስ ማን ነበር በቦታ የሚለውን ትንሽ አጠር አድርገህ ለሚሰሙ ሰዎች፣ ዛሬ ለሚያዳምጡ ሰዎች ንገርልኝ። እንግዲህ በሰዓቱ ጎረቤቶች ሁሉ ነበሩ። መኖሪያ ቤቴ በር ላይ ነው። ቤተሰብ ያለ ጎረቤቶች ሁሉ አሉ። ቅድም እንደጠቀስከው ሙስሊም የሆኑ ሰዎች፣ ፕሮቴስታንት፣ ኦርቶዶክስ የሆኑ ሰዎች፣ የተለያየ እምነት ያላቸው ሰዎች፣ ያው ማህበራዊ ህይወታችንን ታውቃለህ። ሁሉ ሰው በወጣበት አደባባይ ነው። ይሄ ሲሆን ፖሊሶች አሉ። የሚገርም የሱ የሆነ ሰው እኔን ወደኋላ ይዞ ነው ያስመታኝ እና እኔ እየተመታሁ ያለው የሚቀርጹ ልጆች ነበሩ። እኔ ከተመታሁት ይልቅ እዛ ጋር ተመትቼ ከተጎዳሁት ይልቅ ሰዎቹን የሚቀርጹትን ልጆች ሞባይል ማስጣል ነው ኮማንደሩ የሚሮጠው፣ በሰዓቱ የነበሩ የህግ ሰዎች የሚሮጡት። እሱም ቦዲጋርዱም እኔን መምታት ትተው እነዛን ሰዎች ይዘው ነው ማስጨነቅ የጀመሩት። እጃቸውን ጠምዝዘው ስልካቸውን ተቀበሉ። ይሄ ሁሉ ሲሆን ህዝብ ያያል። ከዛ የእነሱን ስልክ ከተቀበሉ በኋላ ምንድን ያደረጉት? እኔን ወደ ፓትሮሉ ነው መቶ ኮማንደሩ ያስገባኝ። ቀጥታ ወደ ጣቢያ ነው ይዞኝ ሄደው። ጣቢያ ይዞኝ ሄደ፣ አስገባኝ፣ አሰረኝ። እያመናጨቁ ነው ቃሌን የተቀበሉኝ፣ እየዛቱብኝ። በእውነት ነው የምላችሁ። እና ይሄ ሁሉ ከሆነ በኋላ 15 ቀን ቆይቻለሁ እስር ቤት። 15 ቀን ስቆይ ከ15 ቀኑ በፊት ፍርድ ቤት ቀርቤ የወረዳው ፍርድ ቤት የዋስትና መብት ጠብቆልኛል። ያንን የዋስትና መብቴን እንኳን ፖሊስ አላከበረልኝም። ምንድን ያደረጉት? እንደገና አቃቤ ህግን ጠርተው በአቃቤ ህግ ክስ እንዲመሰረትብኝ ያደረጉት ወደ ከፍተኛ ፍርድ ቤት አጣድፈው ዋስትናውን አስቀርተው ማለት ነው። አቃቤ ህግ ወደ ከፍተኛ ፍርድ ቤት ሲወስደኝ ዮናታን አክሊሉ አንደኛ ምስክር ነው የሆነው። መጽሐፍ ቅዱስ ይዞ በእግዚአብሔር ስም ችሎት ላይ ምሎ ነው በውሸት ለአቃቤ ህግ የመሰከረው። ምሎ በልጆቹ ምሎ፣ በኑሮ በህይወቱ በራሱ ነፍስ ላይ ምሎ። ሌላው ደግሞ ሄኖክ ደደፈው የሚባል ልጅ፣ በጣም የሚያሳዝን ወጣት ልጅ። እንግዲህ ዛሬ ዮናታን አክሊሉ መልካም ወጣትን እሰራለሁ ነው የሚለው፣ ወንጌል ይለውጣል፣ የእግዚአብሔርን መንግስት ስራ እሰራለሁ ነው የሚለው። ተስፈኛ አገልጋይ ወጣትን በገንዘብ ደልሎ ባላየው ባልሰማው በሌለበት ሁኔታ ፍርድ ቤት ላይ ቆሞ መስክሮብኛል። ሌላ ሶስተኛ ምስክር ነበር። ቃለ መሐላ ፈጽም ሲባል እኔ ቃለ መሐላ አልፈጽምም፣ እምነቴ አይፈቅድልኝም፣ እውነቱን እውነት ውሸቱን ውሸት እላለሁ ብሎ ነው ፍርድ ቤት ቆሞ ከነሱ በተቃራኒ መሰከረው። ራሳቸው ያመጡት ምስክር በቃ እኔ የምትሉትን አላቅ የለሁም ብሎ እውነት ነው የመሰከረው። የራሳቸው ምስክር ለእኔ ነው የመሰከረው። ከዛ በኋላ ነው የፍርድ ቤቱ ድባብ የተቀየረው።
ከ15 ቀን በኋላ የ50 ሺህ ብር ዋስትና ተፈቅዶልኝ የ50 ሺህ ብር ዋስትና አስይዤ ነው ከእስር ቤት የወጣሁት። ከዛ በኋላ ነው ወደ ሕክምና የመሄድ እድሉን ያገኘሁት። ሲሄድ ግን ነገሮች ተበላሽተው ነበር። አይን ነው፣ በሰዓቱ መታከም ነበረብኝ። ደሜ ከአይነ ውሃዬ ጋር ተቀላቅሏል። እንዳለ አይኔ ላይ የደም መርጨት አጋጥሟል። መርፌዎችን ወሰድኩ፣ ሊጠራልኝ አልቻለም። በሂደት ይሄ ሁኔታ እየተቀየረ እየከበደ መጣ። የአይን ግፊቴም እየጨመረ ወደ ግላኮማ እየተቀየረ መጣ። እንግዲህ ይሄ ነው በሰዓቱ የሆነው። ማንም ሰው እኔን አባከና ያለኝ የለም። ከፍተኛ ፍርድ ቤት እንደውም እነሱ ለተንኮል አስበው አደረሱኝ እንጂ የከፍተኛ ፍርድ ቤቱ ውሳኔ ጥሩ ነው ይሆነልኝ። ከዛ በኋላ ነው ትሪት ማድረግ የጀመሩት። ይቅርታም የለም። ያደረግኩት ነገር ልክ አይደለም፣ ስህተት ነው የሰራሁት፣ መደብደብ አልነበር። ኦኬ እኔ ላጥፋ፣ እሺ ጥፋት እንኳን አላጠፋውም፣ ጥፋት የለብኝም ቢኖር እንኳን አንድ መንፈሳዊ አባት ነኝ የሚል ትልልቅ ፕሮጀክት መንፈሳዊ ፕሮጀክቶችን እመራለሁ የሚል ሰው ነገሮችን በትዕግስት ነበር ማለፍ የነበረበት፣ በመነጋገር ነበር መፍታት የነበረበት። ግን ፐርፐዝሊ ነው፣ ሆን ተብሎ አካለ ጎዶ ለማድረግ እኔን ለማጥቃት ተብሎ ነው። አይኔ በቦዲጋርድ ይዞ ይመታኝ። ሌላ ሰው አልመታኝም፣ እሱ ነው የመታኝ ራሱ ሰው እያየ ምስክሮች ባሉበት። እና ይሄ ነው እንግዲህ በሰዓቱ የተፈጸመው ነገር ይሄ ነው፣ ግልጽ የሆነ ነገር ነው። ከዛ በኋላ አይኔ ቀኝ አይኔ አንዴ ያያል አንዴ አያይም። እንዲህ የመደፈራረስ ነገር እየመጣ ሕክምናውም እየተወሳሰበ ቢመጣ መጨረሻ ላይ አሁን ሙሉ ለሙሉ ወደ አለማየት መጣ። ሌላኛውም የሚያየውም ደግሞ ወደ መድከም መጣ። ስለዚህ ቀጥታ ያለው የሕክምናው ሪፖርት ሰርጀሪ እንደሚያስፈልገኝ ነው የተነገረኝ። ከዛ በኋላ ነው ተስፋ የሚኖረው ወደ በፊቱ የመመለስ የማየት እድል የሚኖረኝ። ይህን ከፍተኛ የሆነ ሰርጀሪ ካደረግኩ ነው። ይህን ለማድረግ ደግሞ እኔ አቅሙ የለኝም። ለዛም ነው ፊት ለፊት የመጣ ነው። ይሄን ያለው አብዮና እሺ ሚዩት አድርግልኝና በአጭር ቃል እንትን ኮንፈርም እንድታደርግልኝ ነው አሁን የምፈልገው። ወዳጆች ምንም አይደለም፣ የጊዜ ጉዳይ ነው። የምትደግፏቸው የምትከተሏቸው ሰዎች ምን አይነት ማንነት እንዳላቸው ጊዜ ይገልጥላችኋል ብዬ አስባለሁ። ወይ በቤተሰባችሁ ወይ በራሳችሁ ሲደርስ ነገሩን ታዩታላችሁ። አሊያም ደግሞ አሁን የሚፈሩ ሰዎች ወደ አደባባይ ልክ እንደ ታዱሻ እየመጡ የደረሰባቸው የሚፈሩ ሰዎች በእነዚህ በተለያዩ ሀሳውያን የተደፈሩ ሴቶች፣ ሰው የተገደለባቸው፣ መድኃኒት ጥለው የሞቱባቸው፣ ካርታቸውን ሊብሬያቸውን ተወስዶባቸው አደባባይ ላይ የተዘረፉ ሰዎች፣ ሴትነታቸው ማንነታቸውን ያጡ ቤተሰባቸው የተበተነባቸው ሰዎች እንደ ዶክመንተሪ የሚያልቅ አይደለም። የእነዚህ ሰዎች በደልና ግፍ ይመጣሉ፣ የተለያዩቱ ሰዎች የሰሩት ግፍ ማለት ነው። ስለዚህ መምጣቱ ስለማይቀር የጊዜ ጉዳይ ነው። እናንተም በጭፍን ወንጌል መስሏችሁ ያለው ነገር ግርግሩ፣ ማስታወቂያው፣ የሚዲያው ወከባ፣ የወንጌል ተጽዕኖ፣ የመንፈስ ቅዱስ ጉዳይ መስሏችሁ የምትጭበረበሩ የምትታለሉ ሰዎች ከጊዜ በኋላ ነገሮች ክሊር እየሆኑላችሁ ይመጣሉ የሚል እርግጠኝነት አለብኝ። አሁን ግን ጥቂት ገንዘብ ያስፈልገዋል ወዳጃችን። ልለምኑ ነው በዮናታን ስም የመጣችሁት አይደለም። ዮናታን ስላጠፋው አይን፣ ዮናታን ጥቃት ስላደረሰበት አይን ልመና መውጣት ግድ ስለሆነብን፣ ድጋፍ ፍለጋ ግድ ስለሆነብን ወጥተናልና ከወንድማችን ጋር እንድትሆኑ ጉልበት ካለው ኃይል ካለው ጊዜ ካለው ፎሎወር ካለው ጋር የሚሆን ብዙ ሰው አለ። ከወንድማችን ከታዱሻ ጋር በእድሜ ታላቃችን ነው። ከዮናታን ቢሆን በእድሜ የሚበልጠው ይመስለኛል። አላቅም፣ እርግጠኛ አይደለሁም። ነገር ግን የሚበልጠው ይመስለኛል። ዮናታን እንግዲህ በባህላችን እንኳን በእድሜ ትልቅ የሆናችሁን ሰው አታጠቁትም፣ አትመቱትም፣ ጉልበታችሁን አታሳዩበትም። ከቻላችሁ በሽምግልና ካልሆነ በምክክር ለመፍታት ትሞክራላችሁ እንጂ በዚህን ያክል ደረጃ ሰውን ታናሽ ነው ሲኮርኮ የምናውቀው በኖርማሉ ህይወትም እንጂ ትልቅ ሰዎች ቀና ብለን ማናይበት አስተዳደግ ነው እንደ ኢትዮጵያ ባህል ያደግ ነው። ስለዚህ አሁን የምንፈልገው ምንድን ነው? አትሊስት ከሻሸመኔ አዲስ አበባ የሚመጣበት ጥቂት ጊዜ የሚቆይበት ሰርጀሪ
ሰርጀሪ የሚያደርግበት ገንዘብ ያስፈልገዋል። ፕላን ያደረገው እስከ 300 ሺህ ብር ድረስ ነው ፕላን ያደረገው። 300 ሺህ ብር ደግሞ እዚህ 250 ምናምን ሰዎች ትታዩኛላችሁ። በጣም በትንሽ ገንዘብ መዋጮ እንድታዋጡለት እንድታሳክሙት በአጭሩ መጠይቃችሁ። ስለዚህ አሁን አካውንቱን እርግጠኛ ሆነልኝ ባዮ ላይ ቴዲ በውስጥ በኩል የላከልኝን አካውንት እንትና ባዮ ላይ የኔ ባዮ ላይ የእሱን አካውንት ጽፌዋለሁ። የእሱን አካውንት ባዮ ላይ ገብታችሁ ማየት ትችላላችሁ። ያው ቲክቶክ እንደዚህ ነገር ከለጠፍን ባን አድርጎ ያስወርደናል። እስቲ ኮንፈርም አድርግልኝ 1100 100 100 33 ትክክል ነው። ክፈተውና ድገምልን። ክፈተውና 1100 ያው 1000 ማለት 1000 100 ማለት ደግሞ 100 33 22 33 ትክክል ነው የተናገርከው። ልክ ነኝ ማለት ነው። ቴሌብር የሚጠቀምበት ስልኩ 0927 18 67 22 yes አዎ በትክክል 0927 18 67 22 አዎ። ስለዚህ ከተፈጠረበት ነገር ጋር አያይዛችሁ ጥያቄ መጠየቅ የምትፈልጉ ሰዎች ገስት ላኩልኝ። ቅድሚያ ግን ምን አይነት ሰዎች ፈልጋለሁ? 10 ሰዎች 10 ሺህ ብር የምትሰጡን ሰዎች ፈልጋለሁ። 10 ሺህ ብር የምትሰጡን ሰዎች ፈልጋለሁ። 10 ሺህ ብር የምትሰጡን ሰዎች የእኔ ወዳጆች የሆናችሁ ቤተሰብ የሆናችሁ አውቃለሁ ወጪ ምናምን እንደሚበዛባችሁ፣ ነገር ግን እባካችሁ ይህን ወንድማችንን እናሳክመውና ክፉ አመፀኛ ይፈር። እሱም ለቤተሰቦቹ ልጆች አሉት፣ ትዳር አለው። ስለዚህ ለእነዚህ ቤተሰቦች ለማናችንም እንኳን ባያስፈልገን ለቤተሰቦቹ ያስፈልጋቸዋል። ስለዚህ ለነዛ ሰዎች በህይወት ይቆይላቸው፣ እያየ ይቆይላቸው። 10 ሺህ ብር የምትሰጡኝ 10 ሰዎች ፈልጋለሁ። ምልክት አሳዩኝ፣ እስቲ ምልክት አሳዩኝ። የምትሰጡ ሰዎች ኮመንት ላይ የምትሰጡ ሰዎች አሁን ማስገባት ከቻላችሁ፣ ቆይቶ ማስገባት የምትችሉ ሰዎች ለእንትን ኮመንት ላይ ላኩልኝ፣ ጻፉልኝ። እናንተን ይዤ መምጣት እችላለሁ። ኮመንቱ ዝግ ነው እንዴ? ኮመንቱን ክፈቱት። ኤርሚ ኮመንቱን ክፈቱት። ሼር ብቻ የሚታይ ለዛ እንደ ኮመንቱ ይከፈት። እሺ 10 ሺህ ብር የምትሰጡኝ 10 ሰዎች ቴንኪው። እስካሁን ዝግ ነበር እንዴ? እኔ ምን ነው ዝም አልኩ እያልኩ ነው። ያው እኔ ዘግቻ አላውቅም። ኮመንት 10 ሰዎች ቴንኪው። እሺ አሁን እንደተከፈተ እያየው ነው። 10 ሰዎች 10 ሺህ ብር ለወንድማችን አይን መታከሚያ 3 ጊዜ እንትን ያስፈልገዋል። እሺ ትዕግስት ጸግሽ 10 ሺህ ብር ልካለሁ ብላለች። 1 ሰው አግኝቻለሁ። 9 ሰው ይቀረኛል። 1 ሰው አግኝቻለሁ። ቤተሰብ ወዳጄ ናት እሷ። 1 ሰው አግኝቻለሁ። እሺ እኔ መዘግባለሁ። ያላችሁትን ማላቃችሁን እሷን እህታችንን አውቃታለሁ። 1 ሰው አግኝቻለሁ። 9 ሰው ይቀረናል። 10 ሺህ ብር የሚሰጠን ሰው አትሊስት በዚህ 100 ሺህ ብሩን መሙላት ከቻልን 9 ሰዎች 10 ሺህ የሚሰጠን 9 ሰዎች ፕሊስ ቶሎ በሉና እናሳክመው። ማስረጃ ማየት ይቻላል ወይ እያሉ ነው ታዱሻ። ከሕክምና ጋር የተያዘ ማስረጃ። እሺ ጋሻው በሊናም 10 ሺህ ብሎኛል። 8 ሰው ይቀረናል። ማስረጃ ማሳየት ይቻላል ወይ? ሰርጀሪ እንደተጠየቅ የሚያሳይ ሕክምና እንደተከታተል ከዛ ጋር ተያይዞ የሚያሳይ ማስረጃ እያሉ ነው። ችግር የለውም። ማስረጃ እናቀርባለን። ቦታውንም መናገር እችላለሁ። ቀጠሮዬ ቦታውንም መናገር እችላለሁ። ሐዋሳ ላይ የምከታተለው ብርሃን
ነው ዶክተር ደሞዜ ጋ ብርሃን የዓይን ሕክምና ክሊኒክ ነው። አዲስ አበባ ደግሞ ዋጋ ነው። ያ ደግሞ ያለው የት ነው? ወሎ ሰፈር ጎርጎሪዮስ አደባባይ አጠገብ ያለ ነው። አሁን ሰኞ ዕለት ቀጠሮ አለኝ በነሐሴ 11 ማለት ነው። ማንም ሰው እዛ ጋር መጥቶ እኔ ያለሁበትን የጤና ሁኔታ ማረጋገጥ ይችላል። እዛ ነው የምከታተለው። ግልጽ ነው ያለው ነገር ይሄ ነው እና አሉ ሌሎችም ከዚህ በፊት ሚኒሊክ ታክም ያለው ሌሎችም የተከታተልኩባቸው ቦታዎች አሉ። አሁን እዚህ ጋር ግን የተሻለ ስለሆነ እዛ ጋር ነው አሁን እየተከታተልኩ ያለሁት ማለት ነው። ሌላ አንድ ቦታ አለ ወደ ሾላ አካባቢ፣ እዛም አለ። ማንም ሰው ያንን ማየት ይችላል። ከዛ የሕክምና ሪፖርት ደግሞ ሰርተፊኬቱም አለ። እሱንም ማሳየት እንችላለን። እንትን ነው አሁን ይሄኛው ነው ይሄ ነው ከኛ እኔ ነው ማለት ይሄ ኖርማሊ አሁን ተባታል ሕክምናውን እየተከታተልኩ ነው። ይሄ ነው ማያየው። ይሄ ነው ኢቭን ወደ ላይ መግለጥ ራሱ በጣም እየተቸገርኩ ነው ያለሁት። አሁን እንትን አለው ፔን አለው፣ በጣም ፔን አለው፣ ይቆረቁራል፣ ያቃጥላል፣ ፈሳሽ አለው በየቀኑ። ሌላው እነኚህ ናቸው። እነኚህ 4 አይነት በየቀኑ መወስዳቸው ፈሳሾች አሉ። እነኚህ የማያቋርጡ እነኚህ 4ቱንም አንዴ ነው መወስደው። አንዱን ብቻ በቀን 1 ጊዜ ወስዳለሁ። ሌሎቹን 3ቱን ደግሞ በቀን 3 ጊዜ ነው መወስዳቸው። ሌላ ደግሞ የሚዋጡ አሉ። መቼም ሰው ዝም ብሎ እነኚህን ነገሮች ሁሉ እንትን ነው ይበቃል። በቃ ቴዳ ታዱ ይበቃል። እኔ ኃላፊነቱን ወስዳለሁ። እዚህ ውስጥ ያላችሁ ሰዎች እኔ ኃላፊነቱን ወስዳለሁ። ሲታከም ሰርጀሪውንም ሲያደርግ ያለውን ፕሮሰስ ለእናንተ ለምስጋና ተመልሼ ማቅረብ እችላለሁ። ነገሮች እንዴት እንደተካሄዱ እኔም ራሱ በአካል ሄጄ ነገሮችን ማየት መከታተል እችላለሁ። ያለበት ድረስ ሄጄ ማለት ነው። ኃላፊነቱን እወስዳለሁ። መታመሙ ላይ እኔ ደግሞ እሱን ብቻ አይደለም የሰማሁት፣ በጊዜው ከነበሩ ከሻሸመኔም ሰዎች የአይን ምስክሮች ከሆኑ ጉዳዩን በደንብ እዛ ሻሸመኔ አካባቢ ላይ ተወርቶም ስለነበረ በደንብ ኢንፎርሜሽን አጣርቼ ነው የመጣሁት። ታውቃላችሁ እዚህ ሶሻል ሚዲያ ላይ እያንዳንዱ የምትናገሩት ንግግር ለተጠያቂነት ያደርጋቸዋል። ስለዚህ ስናገር ያልተጨበጠ የሌለ ጉዳይ አንስቼ አላወራም። ስለዚህ በእኔ እንትን ማለት ትችላላችሁ። 25 ደቂቃ ነው ፈልገው 3 ሰው አይቻለው 10,000 ብር የሚል ኢትዮጵያ ውስጥ ያላችሁ ወዳጆቼ ቴሌብር የምትጠቀሙ የኔን አካውንት ንኩትና ገብታችሁ ያለው አካውንት ላይ 10,000 ብሩን ላኩለትና ደን ብላችሁ እዚህ ጋር ጻፉልን። ከዛ እሱ ይደርሰዋል። አካውንታውን አክቲቭ ስለሆነ ካስገባችሁ ይደርሰዋል። አንድ ወንድምና አንድ እህቴ የኔ ቤተሰቦች የሆኑ 2 ሰዎች 10,000 ብር ቃል ገብተዋል። እነሱ ከሀገር ውጭ ስለሆኑ ያሉትኝ ቶሎ ላይልኩ ይችላሉ። ወይም ዛሬ ወይ ነገ ወይ ከነገ ወዲያ ሊልኩ ይችላሉ። ስለዚህ እነሱን እንጠብቃለን። አገር ውስጥ ያላችሁ ሰዎች ግን አሁኑኑ መላክ ብትችሉ መላክ ብትችሉ እና 10,000 ብር እሺ እህታችን እሺ አካውንቱ ይደገም የምትሉት ሰዎች ደግምላቸዋለሁ። እሺ ችግር የለውም። አካውንቱ ይደገም የምትሉ ሰዎች ደግምላቸዋለሁ። ችግር የለውም። 100 ማለት 100 33 22 33